ሄለን ስትነቃ ይሄንን ነገር ድጋሚ ማየት የለባትም። መስኪ ላይ አንድ የወንጀል ተሰርቶባታል። እኔ ከዚህ በኋላ ሄለንን ማጣት አልፈልግም። ስለዚህ ይሄንን ነገር ራቅ አድርገን ማቅበር አለብን። ምን መቅበር? ማንም ከኔ አያስጥልሽም። ሰማሽኝ? ልቀቀኝ! ይኸውልህ ወስደህ ጥቃት ልታደርስብኝ እንደሆነ ሁሉም ይስማ። ምን ማለት ነው? እንዴ የት ነው የምትጠፋው? እኔ እኮ በክብር ቀሪ አካሏ ተገኝቶ እንድትቀበር ስለምፈልግ አይደል እንዴ ሄጄ ለፖሊስ ያመለከትኩት። መስኪስ ወይኔ መስኪስ የኔ ቆንጆ አንተ ጋር የማሳልፋቸው የፍቅር ጊዜያቶችን እንዴት እንደምወዳቸው ሁሌም ካጠገቤ እንድትሆን እንፈልጋለን። እኔና አንቺ ለዘላለም አንድ ሆነናል። ማንም ሊለያየን አይችልም። እወድሻለሁ። እኔም እወድሃለሁ። አምሮብሻል። ማን ነው? ሳምሪ። አቤት። በርግፈች እስኪ ማን ነው? የምጠብቀው ሰው የለም አይደል? የለም። ታዲያ ማን ነው? ስራ ትገባለህ ዛሬ? ምንድን ነው? ለወይዘሮ ሄለን የሚሰጥ። ማን የላከው? አዲስ ተብዬ ነው። ስትከፍተው ራሷ ታውቀዋለች ነው ያለው። በጣም በቀን ውበት እየጨመረ ምንድነው? የምን ስጦታ ነው? እኔም አላወኩም። አንድ ልጅ ነው ለትዬ ስጫት ብሎ ይላከኝ። እንዴ ለምን ማለት ማን ነው ለሄለን ስጦታ ሊልክላት የሚችለው? እኔ አላውቅም። ትንሽ ከበድ ይላል። ስትከፍተው ማን እንደላከላት ታውቀዋለች ነው ያለኝ። ሄለን ማን ነው የላክልሽ ይሄንን? እንዴ እኔ በምን አውቃለሁ ቅዱሴ? ምናልባት ከመስሪያ ቤት ጓደኞች ሊሆኑ ይችላሉ። ለማንኛውም አስቀምጩ ሳምሪ። ኖ ሳምሪ፣ ይሄንን ነገርማ ማየት አለብን። እንዴ ማን ይላክልሽ? ማን ነው ከመስሪያ ቤት ስጦታ ሊልክልሽ የሚችለው? ቅዱሴ ተረጋጋ እንጂ እንዴ። መጀመሪያ እስቲ ምን እንደሆነ እንወቅ አይሻልም? ዝም ብለን ከምንጨቃጨቅ እኮ ይከፈት፣ ማየት አለብኝ። አምጩ። ተረጋጋ እንጂ። ትንሽ ከበድ ይላል። ኤሌክትሮኒክስ ነገር ሳይሆን አይቀርም እኮ። እኔዋ ምንድን ነው የምጠብቁት? እኔው እሺ፣ እኔ ክፈቹና እኔው። እሺ ማን ይላክልሽ ይሄንን? ሄለን ሳምሪ ዋይዘሽ ነው። ሄለን አንቺ ሳምሪ ግን የሰጠሽን ሰው በደንብ አስተውለሽዋል? አይተሽዋል? መልእክተኛ ነኝ ነው ያለው።
የሰይጣን ተግባር ነው ግን ጋሼ? ለምንድን ነው ግን እንድናየው ያደረግከው? እሺ አሁን እትዬ መንቃቷ እኮ አይቀርም። የእህቷን ፊት ድጋሚ ስታዩ ምን ሊፈጠር ነው? የሆነ ነገር ማድረግ አለብን ሳምሪ። ምን ልናደርግ ነው ጋሼ? ሄለን ስትነቃ ይህንን ነገር ድጋሚ ማየት የለባትም። መስኪ ላይ አንድ የወንጀል ተሰርቶባታል። እኔ ከዚህ በኋላ ሄለንን ማጣት አልፈልግም። ስለዚህ ይህንን ነገር ራቅ አድርገን ማቅበር አለብን። ምን መቅበር? መቼም ከሰውነት የተቆረጠ አካል ጋር እንኑር አትይኝም አይደል? አዎ ፖሊሶች እኮ ሊፈልጉት ይችላሉ። አሻራ አለ። ወደ ወንጀለኞቹም ሊመራቸው ይችላል። ደግሞ ይህንን ነገር ማድረጋችንን እትዬ ካወቀች ታዝንብናለች። ሳምሪ ኖ ኖ ኖ ኖ፣ ይሄ ነገር ፈጽሞ ፖሊስ ጋር መድረስ የለበትም። እንዴ ለምን? ይንጓተታላ። በዛ ላይ ይሄ ነገር ፖሊሶች ጋር ደረሰ ማለት ወንጀለኛው ይደበቃል። ያኔ ደግሞ ሄለን ትጎዳብኛለች። ቢያንስ ጥፋተኛው መቀጣት አለበት። ስለዚህ ወንጀለኛውን በራሳችን መንገድ ብቻ ነው ማግኘት ያለብን። እኔ እንጃ እንግዲህ ጋሼ አንተ ታውቃለህ። ለማንኛውም ሄልዬ ስትነቃ ይህን ነገር ድጋሚ ማየት የለባትም። ከፊቷ ዞር ማድረግ አለብኝ። ማን ነው ግን ይሄንን ርካሽ ተግባር ያደረገው? ቆይ ሳምሪ፣ ይሄንን ነገር ያደርጋል ብለሽ የምትጠረጥሪ ሰው አለ? ማለቴ ይሄንን ነገር ይተገብራል ብለሽ የምታስቢ ሰው አለ? ማንን እጠረጥራለሁ ጋሼ? ሰይጣን ካልሆነ በስተቀር የሰው ልጅ አይኑ እያየ የሰውን አካል አይቆርጥም። ወይኔ ምን አይነት የተረገመ ቀን ነው! ቆይ አሁን ምንድን ነው የምናደርገው? ነቃሽን? ምን ሆኜ ነው? ምንድን ነው? ሄሊ ምንም አልሆንሽም፣ ደህና ነሽ። ሳምሪ ለምን እንደምታለቅሽው? ምን ሆና ነው? ምንም አልሆነችም ሄሊ፣ ደህና ናት። መስኪስ መስኪ መስኪስ ወይኔ መስኪስ መስኪ መስኪ ታለች እዚህ ጋር ይቻት ነበር እኮ ቅዱሴ ይቻት ነበር እዚህ ጋር ምን አበለኝ ቅዱሴ ምን አበለኝ የቴን አንገት ነው ተቀልቶ ያየሁት ነገር ወይኔ
እባክሽን እኔ ክፉ ሰው ነኝ። እህቴን ነጠቁኝ። አንቺ ምን አደረግሻት እንዴ? የማይመስል ነገር ነው እያወራሽ ያለሽው። እኔ ባላባራት ኖሮ የሁሉ ነገር ባልደረሰባት ነበር። እኔ ነኝ የገደልኳት። እኔ ነኝ ነፍሰ ገዳይዋ። እኔ ነኝ ክፉ ሰው። እሺ በቃ እንደልሽ የማይመስል ነገር ለራስሽ እየነገርሽ ራስሽን አተሳመሚ። ገና የተፈጠረውን እኮ አላወቅንም አይደል እንዴ? እሱን ብናጠራ ይሻላል። ማን ነው ያደረገው ይሄን ነገር? ቅዱሴ ማን እንዳደረገው ብቻ ድረስበት እባክን። ማን እንዳደረገው ብቻ ንገረኝ። ለምን መስኪን መቅጣት ፈለገ? ገና እኮ በጣም ብዙ ህልም ነበራት። ልጆች ወልዳ ትዳር ይዛ እኮ መኖር ትፈልግ ነበር። እኔም እኮ ይሄንን ነገር ማን ያደርጋል ብዬ መገመቱን የከበደኝ እኮ። ምናልባት ቆይ የምትኖርበት አካባቢ የተጣላችሁ ወይ ደግሞ የተቀያየመችው ሰው ይኖሩ ይሆን? መስኪ ከማንም ጋር አትጣላም። ሁሉም ሰው ይወዳታል። ብትጣላ እንኳን እንደዚህ አይነት አሰቃቂ አረመኔ የሆነ ነገር የሚያደርግባት ሰው የለም። ይሄኮ አንገትን መቁረጥ። ወይኔ ተይ ይህን ነገር አታስታውሺ። ስለዚህ ይህንን ነገር ያደረገው የአንቺ ጠላት መሆን አለበት። መስኪ ምንም አይነት ጠላት ከሌለ በእርግጠኝነት ይህን ተግባር ያደረገው ደግሞ የአንቺ ጠላት መሆን አለበት። ማን የኔ ጠላት? ንገረኝ እስኪ ማን የኔ ጠላት? አላቅም። ምናልባት ግን በቅርቡ ከሚያሳድዱሽ ሰዎች አንዳቸው ሊሆኑ ይችላሉ። ማን? ካሌብ ወይ ካሌብ አሊያም ደግሞ ያቺ ሴጣን ፋሲካ ተብዬ ልትሆን ትችላለች። ፋሲካ ለምን ታደርገዋለች? ካሌብም ደግሞ ፈሪ ነው አይደለም? ሰው ለመግደል ይቅርና ድፍረት አግኝቶ ከሰው ጋር መጣላት እንኳን የጀመረውን በቅርቡ ነው። ምናልባት ፋሲካ ሳምሪ ላይ ያደረገችው ነገር ስለነበረ እሷን ማግኘት ይኖርብኛል። እንዴ ምን ልታደርጊ ነው? ወዴ ልትሄጂ ነው? የእህቴን ደም ለመበቀል አለቃትም፣ እገላታለሁ። ያደረገችውን ነገር አድርጌ አሳያታለሁ፣ አለቃትም። በእህቴ የመጡትን እያንዳንዳቸውን አለቃቸውም። ያደረጉትን ነገር በሙሉ ቆጥሬ ያስረክባቸዋለሁ። ተረጋጊ እንጂ ሄለን፣ እሷም እኮ ላትሆን ትችላለች እኮ። እኔ ነገርኩሽ ግምቴን ነው። አንቺ ደግሞ እንደዚህ መቸኮል የለብሽም። ጊዜ መስጠት የለብንም። ደግሞ ቀልቤ ነግሮኛል፣ ከሷ ውጭ ማንም ሰው ሊያደርገው አይችልም። ማንም አያደርገው። የእህቴን እስትንፋስ እንዳቋረጠች የእሷንም ሲጥ አድርጌ አቋርጥላታለሁ። እሺ እሷ ሆነችም አልሆነችም እኔ ፈልጌ ያገኛታለሁ። እሷ ይህንን ነገር ካደረገች ያኔ ፈልጌ አግኝቻት ቅጣቷን አከናንባታለሁ። አይሆንም፣ በጭራሽ አይሆንም። አንተ ወንጀል ውስጥ እንድትገባብኝ አልፈልግም። ለፖሊስ አመለክታለሁ፣ ያኔ አንጠልጥለው ያስገቧታል። ሄለን በፍጹም ይሄ ነገር ፖሊስ አወቁ ማለት እኮ ጉዳዩን ወደኛ ነው የሚያዞሩት። ይኸውልሽ የግዴታ በራሳችን መንገድ ወንጀለኛው ማግኘት ያለብን። ለማንኛውም የሆነ ቦታ ደርሼ እመጣለሁ። እንዴ የት ልትሄድ ነው? በዛ ላይ እህቴ እንደዚህ ሆና በስነ ስርዓት እንኳን ሳትቀበር። ግድ የለሽም ሄለን፣ የሆነ መፍትሄ አይጠፋም። እስከዛ እስከመጣ ድረስ ከሳምሪ ጋር ተወያዩበት። እሺ ግድ የለም። ወይኔ እህቴ ፈጣሪ ሆይ ምንድን ነው ያሳየኝ? ይህን ከምታሳየኝ ብትወስደኝ ይሻለኛል። ትዬ ግን እንዴት ቻልሽው? ፈጣሪ ሆይ አቅም ስጣት።
ስማ አንተ እየተከታተልከኝ ነው እንዴ? እቺ ማትረቢ የሴጣን ቁራጭ ነሽ። እሺ ልቀቀኝ፣ ልቀቀኝ! ልትገለኝ ነው እንዴ? ያማል? ጤና የለህም? ከቤት ማባረር ሳያንስ ጭራሽ ልትገለኝ ነው? በቃ አልፈልጋችሁም አልኳችሁ እኮ። ብዙ ስላወራሽ ጥፋትሽን መደበቅ ምጪ ይመስልሻል? ሴጣን ነሽ አንቺ። ዞር በልኝ በቃ። የእህቴ ልጅ ላይ የተጫወትክባት ይበቃል። ዞር በልኝ። ሰምኛለሽ? ደግሞ መስኪን ምን እንዳደረግሻት ያልደረስንበት እንዳይመስልሽ። አሁን ቀጥ ብለሽ ከኔ ጋር ትሄጂና ለፖሊሶች አንድ ባንድ ምንም ሳይቀር ትናዘዣታለሽ። ያማል? ጤነኛ አይደለህም? ስለምን ፖሊስ ስለምን መስኪን የምትዘባርቀው? በቃ ነገርኩህ እኮ እኔ ፋሲካ ማናችሁም ላይ ላለመድረስ ምዬ ተገዝቻለሁ። እኔን መቼም አሻውጂኝም። እሺ በንግግር አታልላለሁ ብለሽ ካሰብሽ በጣም ሳስተሻል። አንቺ ነሽ መስኪን የገደልሻት። እስማ አሞልት አንተ ምን አይነት ነገር ለምታወራ ምንድን ነው የምትዘባርቀው? በህይወት ያለች ልጅ ትናንት አይቻት ዛሬ ሞተች ስለኛለህ እንዴ? አረ ፈጣሪ ቅር ይበልህ። አረ ትናንት አይተሻታል? እኔ እኮ ቅዱስ ነኝ፣ መቼም አታታልኝም። እሺ ሰምኛለሽ? አሁኑኑ ቀጥ ብለሽ ትሄጃለሽ። አይ የምትይ ከሆነ ደግሞ እሷንም ጸጥ እንዳረግሻት በተራሽ እዚህ ጋር አንቺንም ጸጥ ነው ማድረግሽ ነው። ያው የትም አልሄድም። ልቀቀኝ። ያማል? እብድ ነህ እንዴ? ደርሶ ያብዳል እንዴ? ልቀቀኝ። ይኸውልሽ እንኳንም አንዴ እጄ ገባሽ እንጂ የማረግሽ እኔ ነው የማውቀው። ነይ የትም አልሄድም። ነይ። እኔ እቴ እንደዚህ ሆነ እዚህ አርፌ መቀመጥ አልችልም። ለፖሊስ ሄጄ ማመልከት አለብኝ። አዎ ይሻላል። መፍትሄ ከሰጡን ብናመለክት ይሻላል። ግን ደግሞ ጋሼ ለምን በራሱ ማጣራት እንደፈለገ አልገባኝም። አዎ እህቴ ተቆራርጣ እስከመቼ አርፌ እቀመጣለሁ? የእጃቸውን ማግኘት አለባቸው። አዎ ትዬ፣ እኔም የማስበው እንደዛ ነው። ወንጀለኞች የእጃቸውን ማግኘት አለባቸው። ግን ማን ሊሆን ይችላል? ከፋሲካ ውጭ ማንም ይሄን ነገር ሊያደርገው አይችልም። አሁንም ቅድምም የሚታየኝ እሷና እሷ ብቻ መሆኗ ነው። ከባድ ነገር እኮ ነው። የሰው ልጅ ነው ያደረገው ብሎ ለማሰብ ራሱ በጣም ነው የሚከብደው። አንቺ ላይ ያደረገችውን ረሳሹ እንዴ? ከሷ ውጭ ማንም ሊሆን አይችልም። ማንም። ቆይ ፋሲካ የመስኪን አንገት ለመቁረጥ ምን አይነት ምክንያት ሊኖራት ይችላል? አላውቅም፣ ግን ከሷ ውጭ በሀሳቤ ማንም ሊመጣልኝ አልቻለም። እሺ ቆይ አሁን ምን እናድርግ ትዬ? ማለቴ እስከ መቼ ነው የምንጠብቀው? ለምን አንቀብራትም? አይ አይሆንም፣ በጭራሽ አይሆንም። ፖሊሶች ሳያዩት አይሆንም። እኔ እንጃ። ፖሊሶች እስኪመጡ የመስኪን አንገት ማየት በጣም ከብዶኛል። በጣም ከአቅሜ በላይ ነው። ምናልባት ደግሞ ከቀበርና በኋላ ለፖሊሶች ብናመለክትስ? ለማንኛውም ቅዱስ እንጠብቀው። የተሻለ መፍትሄ የሚያመጣ ከሆነ እስቲ እሱን እንጠብቀው ደግሞ። ልቀቀኝ! ለምን አትተወኝም? ልቀቀኝ! ዝም በይ፣ አትጩይ። ሰምቶ ያድነኛል ብለሽ ካሰብሽ በጣም ሳስተሻል። ማንም ከኔ አያስጥልሽም። ሰማሽኝ? ልቀቀኝ! ይኸውልህ ወስደህ ጥቃት ልታደርስብኝ እንደሆነ ሁሉም ይስማ። ረመኔ መቼም ከእጄ እንደማትወጪ እወቂው። ይኸውልህ የአንተን የፈጠራ ወሬ ማንም አያምንህም። ወስደህ ጥቃት ልታደርስብኝ ነው። ለዚህ ደግሞ ሁሉም ሰው መስማት አለበት። ሰምኛለሽ? ዛሬ አመለጥሽኝ ማለት ሌላ ቀን ታምጭኛለሽ ማለት አይደለም። እመኚኝ፣ እገልሻለሁ። ይኸው ስሙልኝ፣ እገልሻለሁ እያለኝ ነው። ሌላ ቀን ቢሆን እገልሻለሁ እያለኝ ነው። አንድ ነገር ቢሆን እሱ ነው ተጠያቂ፣ እሱ ነው። በህግ አምላክ አመሰግናለሁ። ይቅርታ ረበሽኳችሁ።
እትዬ እሺ በይኝና እንቅበራት። የት ነው የምንቀብራት? እንዲሁ ዝም ብለን እህቴን ማንም ሰው እንደሌላት መንገድ አውጥተን እንቅበራት ነው የምትይኝ? ግራ ቢገባኝ እኮ ነው። እሺ ቆይ አሁን ቀሪ አካላቷን የት አድርገውት ይሆን? እሱን ሳስብ ነው እኔ የሚያመኝ። እጄን አጣጥፌ መቀመጥ አልችልም። ለፖሊስ ማመልከት አለብኝ። እኔ ብቻዬን ሬሳ ጋር ልቀመጥ ነው እንዴ? እኔ ተከትያት እወጣለሁ። ወዴት እየሄድሽ ነው? ከዚህ በላይ መታገስ አልችልም። ሁሉንም ነገር ለፖሊስ አመለክታለሁ። ሄልዬ እንደሱ በፍጹም አይሆንም እንዴ? ምን ነካሽ? ለፖሊሶች ነገርሽ ማለት ነገሩን በእኛ ነው እኮ የምታሳበቢው። ሁላችንም ችግር ውስጥ ነው የምከችው። ከዚህ በላይ ችግር የለም እንዴ? እህቴ አንገቷ ተቆርጦ ያለ ፍትህ እኔ እጄን አጣጥፌ መቀመጥ አልችልም። አንገቷን የቆረጡት ሰዎች የእጃቸውን ሲያገኙ ማየት እፈልጋለሁ፣ ሲቀጡ ማየት እፈልጋለሁ። እነሱ መፍትሄ ያገኙለታል። ስለዚህ ሄጄ ለፖሊስ ማመልከት አለብኝ። ሄልዬ እባክሽን ትንሽ እንረጋጋ። ወንጀለኞችን በራሳችን መንገድ አጣርተን ከዛ ለፖሊስ እናመለክታለን። ቅዱስ ራስ ወዳድ አትሁን። ፍትህ ያጣችው የተገደለችው እህቴ ናት። ስለዚህ መፍትሄ ያስፈልገኛል። በቃ ፍትህ ያስፈልገኛል። ሄልዬ በእኛ ምክንያት ብዙ ነገር ልናጣ እንችላለን። እመኚኝ፣ ወንጀለኛውን እኔ ራሴ አሳድጄ ይዤው እመጣለሁ። ይቅርታ ቅዱስ፣ መታገስ አልችልም። አሁኑኑ ሄጄ አሳውቃቸዋለሁ። እህቴ ፍትህ አግኝታ በክብር እንድትቀበር እፈልጋለሁ። ሄለን እባክሽን ስሚኝ እስኪ። ሳምሪ ኧረ እባክሽን እቺ ልጅ አንድ በያት በእናትሽ። እንደምንም አሳምንሻት እንድትመለስ አድርጊያት። ለወንጀለኞች እኮ መንገድ እየከፈተች ነው ያለችው። ጋሼ አንዴ ቆርጣለች፣ እትዬ አትመለስም። ምን አይነት ጣጣ ውስጥ ነው የገባሁት? እና አንቺ እዚህ ምን ትሰሪያለሽ? ወደ ቤት አትመለሽም እንዴ? እዛ ቤት ብቻዬን? ኧረ እኔ አልመለስም። እሺ እኔ አብረን እንመለስ። እሷ እንደውም ቆርጣለች። ፖሊሶቹ እንደማያደርጉት ያደርጉት ነው። ሄሎ ያልኩህን አደረግ? አዎ እባክህ። ምን እንዴ? ነገሮች ወደ እኔ እየመጡ ነው። ቅዱስን መንገድ ላይ አግኝቼው ካልገደልኩሽ ብሎ በቃ ሰዎች ናቸው አላቀውኝ ይሉት። ጥሩ ጥሩ። እንግዲህ ያልኩህን በጥንቃቄ አድርግ። ኦኬ ኦኬ። ደግሞ መስኪ ሞተች ነው የሚለኝ። እንጃ እኔ ምንም አልገባኝም። በቃ ዝም ብሎ ያው ሆት ሆኖ ነው ካልገደልኩሽ ብሎ አንቆ እንዴ። በጣም ሰዎች ደርሰው ባያድኑኝ እኮ ገለውኝ ነበር። በልበል በቃ እንዳልኩህ አድርግ። በልሽ በል። ቻው 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 በቃ። በጣም ያስፈራል እኮ ነገሩ። ይገባኛል ሳምሪ፣ ግን አሁን መፍትሄ መፈለግ ብቻ ነው የሚሻለው። ያንቺ እንደዚህ መረበሽና መረበትበት ምንም ያመጣው ለውጥ የለም። ፖሊሶቹ ራሳቸው ሲመጡ እንደሚያደርጉት ያደርጉታል። ለማንኛውም ወደ ነበረበት መመለስ አለብኝ።
ጋር አስቀምጫው ነበር እንዴ? ወዴት ነው ሄደው? ሳምሪ 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 ምንድን ነው? ሳምሪ የት ሄደ እንዴ? እዛ ጋር ነበር እኮ ያስቀመጥኩት። አዎ ስታስቀምጠው አስታውሳለሁ። እና የት ሄደ? ቆይ ሄለን ተመልሳ መታ ነበር እንደዚህ ቤት? እኔ እናትዬ በጣም ፈርተን ስለነበር ወደዛ እንኳን አልተጠጋንም። ቆይ ይሄ ነገር እንዴት ሊሆን ይችላል ታዲያ? ንገረኛ። ቆይ በሩን ስትወጪ በደንብ ቆልፈሽ ነው ያወጣሽው? አዎ በደንብ እርግጠኛ ነኝ፣ ቆልፌ ነው የወጣሁት። ወይኔ! እሺ ፖሊሶቹ ሲመጡ ምን ልንሆን ነው እኛ? የተቆረጠ የሰውነት አካል አለ ብለን ነው የጠራናቸው። ድንገት ጠፋ ስንላቸው ያምኑናል? እሺ ለትዬ ደውልላት። አላውቅም። ኧረ የሆነ ነገር እናድርግ እንዴ! ትልቅ ችግር ውስጥ ነው የምንገባው እኮ ሳምሪ። እሺ ለትዬ ደውለን ሳትደርስ እናስቁማት። ወይኔ ወይኔ! ስልክ ወይኔ ነሽ ጭራሽ! እዛ ነበር እኮ ያስቀመጥኩት። ጣጣ ውስጥ ነው የገባሁት። ኧረ እባክሽን ሳምሪ ቶሎ በይ። ጋሺ ስልክ እየመለሰችልኝ አይደለም። ጣጣ ውስጥ ነው የገባነው። እሺ ሲመጡ ምንድን ነው የምንላቸው? በቃ የተፈጠረውን ነገር ሁሉ እንንገራቸው። ማን ያምነናል ሳምሪ? አንዴ አለ አንዴ የለም እኮ ነው የምንላቸው። እንደ እብድ ነው የሚቆጥሩን። ጋሺ ግን እርግጠኛ ነህ በደንብ አይተከዋል? እያሾፍሽ ነው እንዴ ሳምሪ? አንቺ ራስሽ በዓይንሽ አይተሻል አይደል? እንዴ ሳስቀምጥ ምን አይነት ፈተና ውስጥ ነው የገባሁት? ቆይ ግን አሁን ለፖሊሶች ባትነግራቸውስ? ማለቴ ምን እናደርጋለን? ዝም ልንል ነው? አሁን እኮ ሳምሪ ምንም ነገር በሌለበት እኮ ነው የጠራናቸው ፖሊሶቹ። ፖሊሶቹን ደግሞ ሆን ብለን ያደረግን ነው የሚመስላቸው። በቀላሉ የሚተውን አይመስለኝም። በቃ ያልቅልናል። እትዬ መጣሽ? ምን አሉሽ? እየመጡ ነው። እንደዚህ አይነት ወንጀል ሰምተን አናውቅም እያሉ ነበር። ወይኔ እህቴን። በቃ አለቀልን፣ አለቀልን። ቅዱሴ ግን ምንድን ነው ችግር አለ? ከጠዋት ጀምሮ ፖሊሶች ጋር እንዳልገናኝ እያደረግክ ነበር። ምንድን ነው የማላውቀው ነገር አለ እንዴ? እትዬ ችግር ተፈጥሯል። የምን ችግር ነው የተፈጠረው? እትዬ የለም። ምኑን የሌለው? የተላከው ነገር ካስቀመጥንበት ጠፍቷል። ምን ማለት ነው እንዴ? የት ነው የምትጠፋው? እኔ እኮ በክብር ቀሪ አካሏ ተገኝቶ እንድትቀበር ስለምፈልግ አይደል እንዴ ሄጄ ለፖሊስ ያመለከትኩት? አናቅም። እኛም ወደዚህ ስንመጣ ካስቀመጥኩበት አጣሁት። ሁላችንም ነበር የተደናገጥ ነው። ቆይ ግን አሁን ፖሊሶች ሲመጡ ምን ልንላቸው ነው? አለቀልን። በቃ ያው መጡ። አለቀልን። ወይኔ